በቦሌ ሆተ ብርሃን ሁሉ ምጥማቅ ሳሊተ ምሕረት ደብረ ሳሌም ሴንት ጆን ዘ ባፕቲስት ይገኛል። ይህም በቦሌ ክፍለ ከተማ የሰንበቶች አንድነት ስር ከሚገኙ የመፈተኛ ጣቢያዎች አንዱ ደብረ ምጥማቅ ሳሊተ ምሕረት ቤተክርስቲያን ውስጥ የሚሰጥ ፈተና ነው። በዚህ ፈተና ማዕከላት ውስጥ ወደ 3 የሚሆኑ ደብራቶች ፈተናውን ይወስዳሉ። 4ኛ፣ 8ኛ፣ 10ኛ ክፍል የደብረ ምጥማቅ ሳሊተ ምሕረት ቅዱስ እግዚአብሔር አብ መንበረ ብርሃን እንዲሁም ወይን አባ ቅድስት ማርያም ቤተክርስቲያን ላይ ያሉ 4ኛ፣ 8ኛ፣ 10ኛ ክፍል ተማሪዎች ፈተናውን እየወሰዱ ይገኛሉ። እዚህ ፈተና ማዕከል ላይ ፈታኞች በቦታቸው ተገኝተው ፈተናውን በመፈተን ላይ ይገኛሉ። አስተባባሪዎችም እያስተባበሩ ተማሪዎቹ በስነ ስርዓት ፈተናውን እየወሰዱ ይገኛሉ። እዚህ ትንሽ ለየት የሚለው ነገር በዚህ በደብረ ምጥማቅ ሳሊተ ምሕረት ሰንበት ቤት ወይም እውቀት ብርሃን ሰንበት ቤት ውስጥ የሚገኙ ተማሪዎች አሉ። እነዛም ተማሪዎች ኦቲስቲክ ወይም ትንሽ ዘግየት የአእምሮ ዘግየት የሚሉ ተማሪዎች ያለባቸው ሰንበት ቤት ነውና እነዛ ተማሪዎች በልዩ ኬስ ተብሎ ለብቻቸው ፈተና እየተሰጣቸው ይገኛል። እንዲሁም በእንግሊዘኛ ቋንቋ የሚማሩ ተማሪዎች አሉ በዚህ ሰንበት ቤት ውስጥ። እነዛ ተማሪዎችም ለብቻቸው ተርጓሚ ተገኝቶ ወይም ፈታኝ ተገኝቶ ፈተናውን እየወሰዱ ይገኛሉ። ፈተናው ደስ በሚል ሁኔታ እየተሰጠ ይገኛል። ስለዚህ ተማሪዎቹን በየማዕከላቶቹ ለይተን እንደ ቦሌ ክፍለ ከተማ እየሰጠን እንገኛለን። በአጠቃላይ በቦሌ ክፍለ ከተማ ስር 3 ማዕከላቶች አሉን። የመጀመሪያው ማዕከላችን ቦሌ ደብረ ሳሌም መድኃኔዓለም ካቴድራል ነው። እዛ 1100 ተማሪዎች ይፈተናሉ። በሁለተኛ ማዕከላችን እዚሁ ደብረ ምጥማቅ ሳሊተ ምሕረት ነው። እዚህ ደግሞ ከ700 በላይ ተማሪዎች ይፈተናሉ። ሶስተኛው ጣቢያችን ቦሌ ሆህተ ብርሃን ሰንበት ትምህርት ቤት ነው። እዛ ላይ ደግሞ እንዲሁ ከ600 በላይ ተማሪዎች የሚፈተኑ ይሆናል ማለት ነው። በአጠቃላይ በአዲስ አበባ ደረጃ ከ20 ሺህ በላይ ተማሪዎች እየተፈተኑ ይገኛሉ። ስለዚህ ለሁሉም ተማሪዎች መልካም የፈተና ጊዜ፣ መልካም እድል እላለሁ። አመሰግናለሁ። እሺ፣ ስሜ አድነው መጫ ወዳ እባላለሁ። በቦሌ ሰንበት ትምህርት ቤት አንድነት የቦሌ ክፍለ ከተማ ትምህርት ክፍል ነኝ። በዘንድሮ በዚህ በ2018 ትምህርት ዘመን በቦሌ ክፍለ ከተማ 2358 የሚሆኑ ተማሪዎች ለፈተና እንዲቀመጡ ቅድመ ዝግጅቶች ተጠናቀው በዛሬው ዕለት በ3 ፈተና ማዕከላት ፈተናቸውን እየወሰዱ ይገኛሉ። በዚህም ቁጥራቸውን ስንመለከት በቦሌ መድኃኔዓለም ደብረ ሳሌም 1001 ተማሪ፣ በደብረ ምጥማቅ በቅድስት ሳሊተ ምሕረት ቅድስት ቤተክርስቲያን 712 ተማሪዎች፣ በሆህተ ብርሃን ቅድስት ድንግል ማርያም ቤተክርስቲያን 644 ተማሪዎች ለፈተና ተጠምቀዋል ማለት ነው። ስለዚህ ዘንድሮ እንደ ቦሌ 19 አጥቢያዎችን በ3 ማዕከላት አድርገን ቅድመ ዝግጅታቸውን ጨርሰው በዛሬው ዕለት ፈተናቸውን ወስደዋል ማለት ነው። የፈተና ሂደቱን በተመለከተ በዚህ በሳሊተ ምሕረት ቤተክርስቲያን ውጤታቸውን ወይ ደግሞ ፈተናውን የወሰዱት ተማሪዎች ምንም የከፋ ያጋጠማቸው ችግር የለም። በሙሉ ዝግጅት ቁጭ ብለው ፈተናቸውን ወስደዋል ማለት ነው። እንግዲህ ለተማሪዎች የምንመኝላችሁ መልካም ውጤት ከተማራችሁበት ትምህርት ክፍል ወደ ቀጣይ ክፍል እንድትሸጋገሩ መልካም ምኞትን እገልጻለሁ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ዮናታን መስፍን ይባላል። የመጣው ከ4ኛ ነው። የተማርኩበት ደብር ደግሞ ደብረ ምጥማቅ ሳሊተ ምሕረት ነው። ስለ ፈተናው ካነሳን በጣም ጥሩ ፈተና ነው። ፈተናው ደግሞ ትንሽ ከበድ የሚሉ ፓርቶች አሉት። ትንሽ ደግሞ ከስንት አንዱም ደግሞ አብዛኛው ቀለል ያለ ነው፣ ጥሩ ነው። ትንሽ ደግሞ ፈተናው ከበድ የሚል ነገር አለው። ከስንት አንድ ጥያቄዎች አንዳንድ አልፎ ጥያቄዎች የሚፈትኑም አሉ። ከአምና ከተማርነው ክላስ ደግሞ የመጡ አንዳንድ ጥያቄዎች አሉ። በተረፈ ፈተናው በጣም ጥሩ ነው እና ደግሞ የአሁኑን ዋንጫ እናመጣለን ብዬ አስባለሁ። አመሰግናለሁ። ነገኛ ዋቀዮ ሲኒፋተው ዳወቶተ ኬኛ ከም ጅርቱ እጋ አኩመ ቤከሙ ጉያነራ ጉያ አዳፊ ጉያ ሴና ቀቤሰዳ ኬሰቱ ኩታ ሰንበታ በረቶተ ኩታ ሰንበታ ፊንፊኔት ጉያ ሴና ቀቤሰዳ ኩን ሴና ቀቤሰ ከን ታሲሱሞ ካርኩለሚ ሃራዳን በሩምሰ ሳኒ ፍረቻ ከንቱራን በረቶኒ ኩታ አፍረፋ ሰደተፋ ፊ ኩርነፋ
qorumsa isaanii guyyaa itti fudhatanidha. Qorumsi kun guyyaa kaanirraa kan adda isa taasisu barattoonni 20 ta'an kutaa sanbataa garaagaraa irraa qorumsicha kana fudhataniiru. Qorumsi kun immoo qorumsa waggaa darban yookaan immoo waggaa 6 darban irraa kan adda isa taasisu inni jalqabaa barattoonni lakkoofsaan baay'ee ta'an qorumsa kanarratti argamuudha. Inni kan biraa ammoo duraan mana amantaa garaagaraa irratti kennamaa kan ture amma mana amantaa filatamaa fi iddoo filatamaa ta'e qofa irratti bakka tokkotti kennamaa jiraachuu isaatidha. Inni kan biraa ammoo qorumsi kan kenname qorumsa kan guutan waraqaa peepparii irratti gurraachessuudha yoo ta'u inni immoo kan sororfamu teekinooloojiidhaan waan ta'eef kuni qorumsa waggaa 6 darban irraa adda isa taasisa. Akkuma argitaa jirtan immoo magaalaa Boolee kutaa bulchiinsa magaalaa Boolee keessatti iddoo 3 filataman irratti qorumsichi gaggeeffamee haala gaariidhaan xumurameera. Kuni waan baay'ee nama ajaa'ibsiisuu fi nama gammachiisudha. Kunis immoo amantaadhaaf gara fuulduraatti barattoonni kunniin iddoo gaarii ga'anii mana amantaa tajaajiluudhaan iddoo gaarii kan nama gaasisuudha waan ta'eef hundi keenya itti gammanneerraa baga gammaddansi jechuu barbaada. Horaa bulaa deebana. May the peace of God be with you. Greetings, dear listeners and viewers. Today is a truly historic and special day for the Sunday schools of Addis Ababa. Approximately 20,000 students who have been gathered from different local churches are finished taking their exams right now. You might think, what makes this day special? There are 3 distinguishing features that makes this particular day so special. The first one being the scattered examination centers being compiled into one examination center for every place. Second one being a lot of students participating in the specific exam. And the last one being using exam grading technology. There are 3 examination centers in the center of Addis Ababa. The first one being Bole, Dabra Salim, St. John the Baptist, and Abu Naragawi Church. The second one being Nohot Abraham St. Mary's Cathedral. And the third one, or the final one, I'm here right now, is Dabra Mitmak, Sali Tamirat, St. Mary, and St. Christos Samra Church. Overall, the examination has been pretty good from what we heard from the examinees. It's involved a lot of different local churches, and we will hope that it will involve a lot of more churches in the future. Thank you for your attention. ፕሮግራማችን እንደተከታተላችሁት በአዲስ አበባ ሰንበት ትምህርት ቤቶች አንድነት ከ20 በላይ የሚሆኑ የ4ኛ፣ የ8ኛ እና 10ኛ ክፍል ተማሪዎች ፈተናቸውን ተፈትነው ጨርሰዋል። ፕሮግራማችን ስለተከታተላችሁልን እናመሰግናለን።